በኢየሱስ ስም የት ነው እዩ? በህልሜ ነው የእውነት እዩ። ወይኔ ጉዴ በላ። በጣም ነው የምወደው እዩዬ። ማለት እኔ ተማሪ ነኝና ትምህርት ቤት አገለግል ነበረ፣ ፌሎሺፕ ሊደር ነበርኩኝና በጣም ነው የምወደው። ከሁሉም አገልጋዮች ጓደኞቼ አማኝ ናቸው፣ ግን በጭራሽ በቃ ማለት እንዴት ነው እዩ ሲባል በጣም ግን አማኝ ናቸው። የስልኬ ስክሪን ሴቨር አድርጌ እንዴት አውክ ስክሪን ሴቨር አድርጌያለሁ እና በቃ በጣም እንዴት ብዬ ነገር ዛሬ ቀጣይ ሳምንት ልመጣ ፈተና አለ። እንዳጋጣሚ ፈተና ተባልኩና ቀረሁኝ። ከዛ በዚህኛው ሲመችልኝ ማታ ጨነቀኝ፣ አመመኝ የሌለ በቃ ለእናቴ ነግሬያት ነው የመጣሁት። ህልም አይቼ እዩዬ በቃ ዛሬ እኛ ነገር ይፈታል ብዬ አምኜ መጣሁ። ከዘር ማንዘር የመጣ መርገም አለ በእኛ ፋሚሊና እጸልያለሁ፣ አባቴም ይጸልያል። አንተን ስለሚወድ ይከታተላሉልኝና በረከቶቻችን ሁሉ ተያዙ። እንዲህ አባቴ ይሰራል፣ ከማንም በላይ ነው የሚሰራው፣ ግን ምንም ብርጁ ላይ አይቀመጥም። እና ዛሬ እኔ ቀን ነው ብዬ ነው የመጣሁት እዩዬ። ዛሬ አገኘሁ፣ በጣም ነው ደስ ያለኝ። የኔ እናት ደስ አለሽ በኢየሱስ ስም። እኔም ወደማ የሆነ ነገር ልገባ ነበር ማለት በሶሻል ሚዲያ በቲክቶክ ቴሌግራም እና የመሳሰሉት ነገሮች ላይ ብዙ ተፈላጊነት እያገኘው መጣው ስልህ የእነሱን ስራ እንድሰራ ዘፈን ወጣቶችን መያዝ በቃ በእንደዛ አይነት ነገር ውስጥ ሊያስገባኝ ነበር ጠላት። እኔ መዘመር በጣም ነው የምፈልገው። ልክ ልዘምር ስል ያፍነኛል። ስብከት መዝሙር ሲለቀቅ 150 ሰው ያያል፣ ዘፈን ሲለቀቅ 150 ሺህ ሰው ያያል። በቃ አንተን ስለምወድ ብቻ ጓደኞቼ ርቀውኝ ሌላ ቦታ ተቀምጠው ያውቃሉ። እዩ አትበይ ብሎኝ አማኝ ናቸው እና እንትን የሚለው መዝሙር አይገባኝም ወላ ይተኛል ወላጋይስ የሚልና እኛ ፋሚሊ ውስጥ ሁሌ እሱ ነው የሚከፈተው። በጣም ነው የምወደው። ትርጉሙ ባይገባኝም በጣም ሁሌ ሰማዋለሁ እና እዚህ መድረክ ላይ ቆሜ አንድ ቀን እንደማገኘው እንደምዘምር አውቅ ነበር። ከምር ዛሬ እግዚአብሔር ደርሶልኛል። ወጣቶችን ዛሬ ይፈታል። በቃ ያምር ይፈታሉ ወጣቶች። አንተ አገልግለሃል፣ እንዳንተ እንዳገለገልከው አይደለም እዩዬ። ካንተ በ7 እጥፍ ተቀብቼ በኢየሱስ ስም ኢትዮጵያ ላይ እንነግሳለን። ወጣቶች ኢትዮጵያ ላይ ይነግሳሉ። እኔ አንድ ቀን አንድ ነብይ አለና እሱን ነቅፌ ሰርቼ በጣም በቃ በ100 ሺህ የሚቆጠር ቫይራል ወጥቶ ብዙ ሰው ደስ አለው። ከዛ ልክ ሆላጋይስ የሚለው አለኝ ስልኬ ላይ አሁንምና በሱ መዝሙር ፖስት ሳረግ ሰደውኝ ገብተው አንቺም እንዲሆንሽ አንቺም እዩ ታያለሽ ምናምን። እኔ ልንገራችሁ ያምር ፕሮፊት ትክክለኛ እግዚአብሔር ያስነሳው ነብይ ነው። የእግዚአብሔር አፍ ነው። እግዚአብሔር በሱ አድሮ የሚናገርበት ሰው ነው። እኔ ዛሬ ለኔ አይደለም ያምር እኔ እርግጠኛ ነኝ በእኔ በኩል ብዙ ወጣቶች እንደሚፈቱ። ብዙ ወጣቶች ባለፈው ለታ የናሆሜን ምስክርነት እየሰማን ነበር ምናምንና ጓደኞቼ ነበሩ። ለነሱ ሳሳያቸው ይወጣሉ እየጨነቃቸው በቃ አንፈልግም። ወጣቶች ተለቀቁ።